ናላን ይሄ መሳሪያ ያዘው ሰውዬ ትምህርት ቤት ውስጥ ምን ይሰራል? ምንድነው? ቆይ አትጠይቂኝ ሱምሩ አትጠይቂኝ። ብዙ ችግር ውስጥ ነው ያለሁት፣ በጣም ብዙ። ቆይ እሺ እስቲ መጀመሪያ ትንሽ ውሃ ጠጪ። አይዞሽ እንኪ ጠጪ። ይኸውልሽ እኔ ትምህርት ቤቱን ለመክፈት ብዙ ስራዎችን ሰርቻለሁ፣ ግን በቂ ገንዘብ አልነበረኝም። የባንኩን ብድር በሰዓቱ መክፈል ስላልቻልኩኝ ወደ ባንኩ ተመልሼ ለመሄድ አልቻልኩም። የዛኔ አንድ ጓደኛዬ ይሄን ክፉ ሰው ያስተዋወቀኛል። አስቸኳይ ነበር ሱምሩ፣ ብድሬን ቶሎ ከፍዬ እንደምጨርስ እርግጠኛ ነበርኩ። ከዛ በኋላ እንግዲህ ወለዱን እንደ ተራራ ቆለለብሽ ማለት ነው። እንደሱ ነው የተፈጠረው። ግን ፍላጎቱ ገንዘብ ብቻ ሳይሆን ትምህርት ቤቱ ነው የሚፈልገው። ደግሞ መሳሪያ የታጠቀሰው ትምህርት ቤት ውስጥ ምን ሊያደርግ ነው? እኔም ለዛ ነው እንዳልሸነፍ እየጣርኩ ያለሁት። ልጆቹ በጣም ብሩህ ተስፋ ያላቸው ናቸው፣ ለሀገራቸው ፍቅር አላቸው። ታዲያ እንዴት ነው እነዚህ ልጆች መጥፎ ባህሪ ላለው ሰው አሳልፈ የሚሰጣቸው? በፍጹም እንደዛ አይሆንም። የሆነ መፍትሄ እንፈልጋለን። ምን ሆነሻል? በታምር አንስታችሁ። ቆይ እሺ ሰውየው ላይ ምን ያህል ዕዳ ነው ያለብሽ? ውይቺ ልጅ እስኪ ስልክሽን አንሹ፣ ስለፈጠረሽ እባክሽ አንሹ፣ እባክሽ አንሹ ሱምሩ። አያቴ የኔ ውድ ና። ታውቃለህ እናት ጋር እየደወልኩኝ ነበር፣ ስልኳ ግን ዝግ ነው፣ አይሰራም። እውነት አሁን በጣም እያናደደችኝ ነው። በቃ ማንንም ማውራት ስላልፈለገች ይሆናል። ተያታ በቃ ተያት በቃ ነው ያልከው? አንተ ልጄ መሆኗን ረሳኸው? አንድ እናት ልጇን ዝም ብላ ልትተው ትችላለች እንዴ? እንዴት ነው? ምን አይነት ንግግር ነው? እሷም እኛን አትፈልገንም። እኛም እኮ ልጆቿ ነን። መቼ ፈለገችን ታዲያ? አንድ ነገር ልንገርህ፣ ፈጣሪ ሁለታችሁንም ድንጋይ ያርጋችሁ። ልብህ ድንጋይ ነው። የሐሪካም እንደዛው። ያችን ሴትዮ በጣም አሳዝናችኋታል። ስትለምናችሁ ልታስረዳችሁ ስትሞክር ነበር፣ ግን በፍጹም ልታምኗት አልቻላችሁም። እኔ ቢሆን ኖሮ ግን ያን ያህል ትዕግስት አይኖረኝም ነበር። በፍጹም አላደርገው። እሺ የእኛ ንግስትን ይሃየት። እሺ ተውኩት፣ ምንም አልልም። ስለ ውዷ ልጅሽ ምንም አልናገርም። ምንድነው የምትፈልጊው? እኔ ራሴ ችግር አለብኝ። ምንድነው ችግር? እስኪ ንገረኝ። ደብሮህ ነው? እንደዛ ነው? እሱማ ደብሮኛል። ይሄ ነገር እግሬ ላይ ታስሮብኝ ቀኑን ሙሉ ቤት ውስጥ ነው የምውለው። ግን እሱ አይደለም፣ ሌላ ነገር ነው። ሌላው ጉዳይ ደግሞ ምንድነው? አሁን ከይስማ ጋር መታረቅ እፈልጋለሁ። ምን እያልክ ነው? ለምን ከኤስማ ጋር መታረቅ ፈለክ? ምን ተፈጠረ? ወይ አያቴ፣ አንቺ እንደሱ ካልሽ እንዴት ነው ኤስማን ማሳመን የምችለው ታዲያ? ኤስማን የምታሳምናት ነገር ምንድን ነው? ንገረኝ እስኪ። ያው ታውቂ የለ? ንገረኝ እንጂ። የግዴታ ቃሉን ማለት አለብኝ? አዎ እወዳታለሁ። እሱን ነው ላስረዳት የምፈልገው። ይኸው አልኩት። ደስ አለሽ? እሺ አሁንስ በጣም አረጀሁኝ መሰለኝ። እየቀለድክብኝ ነው እንዴ ያለው አንተ ልጅ? አይ እየቀለድኩኝ አይደለም። አሁን የምቀልድበት ጊዜ ላይ አይደለም ያለሁት አያቴ። ካልወደድኳት ለምን አንቺ ጋር እመጣለሁ? ያንቺንስ እርዳታ ለምን እጠይቃለሁ? ኤሳት፣ አሁን የምር ወንድ እየወጣህ ነው መሰለኝ። በትክክል ወንድ እየሆንክ ነው። አንድ ነገር ልጠይቅሽ። እሺ አያቴ፣ ትረጂኛለሽ ወይስ አትረጂኝም? እረዳሃለሁ፣ አግዝሃለሁ። ብቻ አንተ ወንዱን የምትፈልገውን ነገር ሁሉ አደርጋለሁ። ቃል እገባልሃለሁ። ወይኔ ሀሊል እየደወለ ነው። እውነት እየደወለ ነው። ሄሎ ወይዘሮ ጀናን፣ እንዳረበሽኩሽ ተስፋ አድርጋለሁ። አረበሽከኝም፣ ስልክህን እኮ ይዤዋለሁ። በዚህ አጋጣሚ ቁጥሬ መዝግበሽ ስለያሹ ደስ ብሎኛል። በድንገት እንደደወልኩ አውቃለሁ። ማለቴ መቼ መደወል እንዳለብኝ እርግጠኛ ስላልሆንኩ ነው። ተረዳሽኝ አይደል? ስለዚህ ቅርታ። አይ ችግር የለውም፣ እየሰማው ነው። ትላንት እያወራን ነበር፣ ግን ቶሎ አቋረጠን። አማችሽ ድንገት መጥቶ ሄድሽ። አዎ ያው የቤተሰብ ጉዳይ ቅድሚያ ይሰጠዋል፣ ለዛ ነው። በዛም ማልክ በዚህ የቡንያሚን ሻንሳላን ሚስት መሆኔ ማወቅ አለብህ። አዎ ስሚ፣ ታውቂያለሽ፣ በእርግጥ በመጀመሪያ ምን ያህል እንዳዘንኩ ለመግለጽ ነው የደወልኩት። ግን በቃ ወደ ደወልኩበት ምክንያት ልግባ። የደወልክበት ምክንያት አለህ? ምንድን ነው እሱ?
ማለቴ እውነት ለመናገር ምክንያት ፈልጌ ነው። ማለቴ አንቺን ለማየት ማለቴ ለተፈጠረው ነገር ሐዘኔን ለመግለጽና ምናልባት እራት ብንበላ ብዬ ነበረ። ቀኑ ጥሩ ይመስላል። እንደዛ ብታረጊ ምን ይመስልሻል? ያው መሆን ያለበት ነገር ከመሆን አይቀርም ይባላል። ስለዚህ መስማማትሽ ነው? አይ እሺ አላልኩም። አይ እምቢ ያልሽ ነው? እባክሽን። እምቢም አላልኩም፣ ምንም አላልኩም አቶ ሀሊል። ይኸውልህ ምን ማለት እንዳለብኝ አላውቅም። ማለቴ ትክክለኛ ነገር ይሁን አይሁን አላውቅም። ምንም ቢሆን ትዳር ያለኝ ሴት ነኝ። ማለቴ የሻንሳላን ቤተሰብ ምራት ነኝ። ያንን ደግሞ ሁሉም ሰው ያውቃል። አዎ፣ ግን ትዳር ያላት ሴት ብትሆኝስ? ማለቴ ያገባች ሴት የምትቀርበው የወንድ ጓደኛ ሊኖራት አይችልም እያልሽ ነው? የትኛው ዘመን ላይ ነው የምንኖረው? እባክሽን ቢያትበይ እባክሽን። ልክ ነህ። ግን ሰላምሽን እየረበሽኩት ከሆነ ስሜትሽንም በግልጽ ልትነግሪኝ ትችያለሽ። ከዛ በኋላ በጭራሽ ላልደውልም እችላለሁ። እባክሽን እንደዚህ አይነት ነገር እንዳታስቢ። አይ እንደሱ ማለት አይደለም። እንደውም በተቃራኒው ሀሊል እንደዛ ከሆነ እሺ ያልኩሽን አስቢበት። ከዛ በኋላ እናወራለን። እንደሱ እናድርግ። እሱ ጥሩ ሐሳብ ነው። በኋላ እናወራለን። በቃ እንገናኛለን። ቻው ቻው። ከማን ጋር ነው የምታወራው? እንኳን ደህና መጣሽ። ሰላም ነው? ደውለው ነው። ትላንትና አንድ የሂሳብ ባለሙያ ጋር እራት በልተን ነበር። ሰውየው ስራውን ጠንቅቆ የሚያውቅ ሰው ነው እና እኔም ቁጥሩን ወዲያውኑ ተቀበልኩት። ይጠቅመናል። ቼኩን መመንዘር ስንችል በዛ ሁሉ ገንዘብ እንደምናደርግ አናውቅ። በጥንቃቄ እየሰራ ይመስላል። በጣም ጥሩ። እና አሁን ምን እናድርግ? እርቦሻል? ቁርስ ልዘዝልሽ? እውነት ቆንጆ ቁርስ ብበላ ደስ ይለኛል። ቤት ምንም ነገር መብላት እንደማልችል ታውቃለህ። ማድ ቤት እንኳን መግባት አልችልም። በገዛ ቤቴ እንደተከራይ ሰው አድርገውኛል። ወይኔ የኔ ምስኪን ህክመት፣ እንደዚህ ሆነሽ ማየት አልችልም። የኔ ጽጌረዳ አበባ። ጽጌረዳ አበባ? ሀሊል ጸጉሬ ወርቃማ ነው ስታየው። ምን አገናኘው? ጽጌረዳ አበባ ማለት ምን ማለት እንደሆነ ታውቂያለሽ? የአፍሮዳይት እንባ ማለት ነው። የአፍሮዳይት እንባ ማለት? እሺ። ስለዚህ አንቺ የኔ ምስኪን አፍሮዳይት ነሽ ማለት ነው። በጭራሽ አታስቢ። ከዚህ በኋላ ሀሊል አብሮሽ አለ። አታዝኝም፣ አትከፊም በፍጹም። እውነትህን ነው። ያንተ ምስኪን አፍሮዳይት ልሆን እችላለሁ? ምን አልሽ ታዲያ? ቁርሱን ክፍላችን እናስልክ፣ እዛ መብላት እንችላለን። አይ አልፈልግም። አንድ ክፍል ውስጥ መታፈኑን አልፈለግኩትም። አየሩ ደስ ይላል። እዚህ ብንቀመጥ መልካም ነው። የኔ አበባ ሕይወቴ፣ ምን ነበር ያልሽኝ? ቀብሩ ላይ ተናደርሽብኛል ነበር እንዴ? ለምን? ሰው የሚያየን ቦታ መገኘት የለብንም ብለሽ ነበር። ተመልከቺ፣ ሰው የሚያየን ቦታ ነን። ወደ ክፍላችን እንግባ። ታውቃለህ፣ አሁን ነገሩን ሳስብበት ጽጌረዳ አበባ በጣም እንክብካቤ ያስፈልጋታል። እሱን ልክ ነህ። እንዲህ ያለ ቦታ መገኘትም የለባት። ጽጌረዳ አበባ እንክብካቤ ትፈልጋለች። አሁን እኔ እጠብቅሻለሁ፣ እንከባከብሻለሁ። ነይ ትንሽ። የኔ ፍቅር ደህና ነሽ? ያለ ወትሮሽ ዝም ብለሽ በጣም ያው እንደምትናደድብኝ ያውቃለሁ፣ ግን ምንም ማድረግ አልችልም። ስለ እናቴ እያሰብኩ ነው። በጣም ጨንቆኛል ጂሃን። ለምን እናደድብሻለሁ ፍቅር? ግን ደግሞ እንድታዝኝ አልፈልግም። እህት ሱምሩ ደህና እንደሆነች እርግጠኛ ነኝ። እኔ ግን አይደለሁም ፍቅሬ። ምንም እርግጠኛ ልሆን አልቻልኩም። እንደውም እውነቱን ልንገርህ፣ በራሴ በጣም ተናድጃለሁ። ለምን እንደሆነ ታውቃለህ? ምክንያቱም ጂሃን እናቴ ላይ መጥፎ ድርጊት ከፈጸመባት ሰውዬ ጋር ወስጄ ፊት ለፊት እንድትገናኝ አድርጊያታለሁ። እንዴት እንደዛ አድርጋለሁ? ለምንስ ብዬ? የኔ ፍቅር አንድ የሆነ ሆኗል። ራሽን አትወቀሽ። ወደ ኋላ እያሰብሽ አትብሰልሴ። ምንም ማድረግ አትችል። አሁን ወደፊት ነው መመልከት ያለብን። አሁን ወዴት እየሄድን ያለን? ልጃችን ለማየት እየሄድን ነው አይደል? ትንሽ ደስተኛ ለመሆን ሞክሪ። ልጃችን አልናፈቀሽም? እጅግ በጣም። ስለዚህ በጣም ናፍቆኛል። ግን እኔ እንጃ፣ የእናቴን ድምፅ ብሰማ ቢያንስ ትንሽ እረጋጋ ነበር። ጂሃን ትሰሚያታለሽ ውዴ፣ ትደውላለች።
ፍቅር እናቴ መልእክት ላከችልኝ እና የድምፅ መልእክት ነው የላከችልኝ ጂሃን። ይኸው ስነግርሻል ነበር። ነግሬሻለሁ። ቆይ አንድ ጊዜ ላዳምጠው። መሊክ የኔ ልጅ ስለኔ እንደተጨነቅሽ አውቃለሁ፣ ግን ምንም የሚያስጨንቅ ነገር የለም። እሺ በጣም ደህና ነኝ። ራስሽንም የልጅ ልጄንም ጠብቂ። እሺ እወድሻለሁ። እኔም በጣም እወድሻለሁ ማዬ። ቆይ ስልኳ ክፍት ከሆነ ልሞክርላት፣ ልደውል። ሰማሽ? በጣም ደህና ዝግ ነው። ወዲያውኑ ነው የዘጋችው። የኔ ፍቅር አሁንም ማንንም ማግኘት አትፈልግም። ብቻዋን ለመሆን ፈልጋ ሊሆን ይችላል። አታስጨንቂያት፣ ታያትሽ። እሺ ግን አሁን ትንሽ ቀልላለሽ። በጣም ድምጿን መስማት በራሱ ትልቅ እረፍት ሰጥቶኛል። አሁን ውስጤን ቀሎኛል። ተመስገን አምላኬ። ውይ የኔ ፍቅር ንገሪ። ከደቂቃዎች በፊት ሀሳቤን ለመስረቅ ምክንያት አድርገህ ልጃችንን ልናይ ልንሄድ ነው ብለህ ነበር። ልታታልለኝና በልጃችን ለመጠቀም ሞክረ ነበር። ግን እንደሱ አታድርግ እባክህን። ባገኘው አጋጣሚ ልጃችን እያልክ አታታለኝ። አታድርገው። ስሜታችን ተስተካክሏል። በጣም ጥሩ የኔ ውድ። ኦኬ ኩረሽ በጣም የምወደው ፎርማጆ ነው። የተባረከ ይሆነልሽ። በነገራችን ላይ ኢሳታውን ቤት ተመልሷል። እንዴት ማለት? ታስሯል ነበር እንዴ? እንዴት መጣ? ለቀውታል፣ ግን የቤት ውስጥ እስረኛ ነው። እግሩ ላይ መቆጣጠር ያስረዋል። ጥሩ ነው። አለበለዚያ ሁሉን ነገር ያበላሸውና ሊሆን ይወጣብሽ ነበር። ልክ ብለሃል። ለማንኛውም አሁን ላይ ኢሳት በእጄ ውስጥ ነው ያለው። ሀሪካን በእጄ ለማስገባት መስመር ላይ ነኝ። ጂሃን እንደሆነ መሌክ ልጄ ምንትስ እያለ እየተሯሯጠ ስለሆነ አፍንጫው ስር ስለሚካሄደው ምንም የሚያውቀው ነገር የለም ብዬ አስባለሁ። የቀረችኝ ሀሪካ ነች። ኢሳት ተይዘዋል። ስለዚህ ምንም ነገር አይበግረኝም። ምንም ነገር አይበግረኝም እያልኩ ነው አዲል። ለምንድን ነው እንደዚህ ያዘንከው? አላዘንኩም፣ ግን ሂክመት አንድ ነገር በግልጽ ልነግርሽ እፈልጋለሁ። እስካሁን ግልጽ አልነበርክም እንዴ? አይ ሳይሆን እሱማ ግልጽ ነው፣ ነግሬሻለሁ። ያልኩሽ ነገር እውነት ነው፣ ግን ከዛ በኋላ ስለሚፈጠረው ነው። እሺ ዙሪያ ጥምጥም አትሂድብኝ። ማለት የምትፈልገውን ነገር በቀጥታና በግልጽ ንገረኝ። እሺ ጀናንን እየተከታተልኳት ነው። ጀናን ደግሞ ማናት? ጀናን ነች እናንተ። ጀናን ሻንሳላ ናታ። ከጀናን ጋር ደግሞ ምን ሊያገናኛችሁ ይችላል? ከጀናን ጋር ደግሞ የት ነው የተዋወቃችሁት? የሆነ ቦታ ድንገት ተገናኘና በዛው ተዋወቅን። በድንገት ተገናኘን ተዋወቅን ማለት ምን ማለት ነው? ቆይ በመሃላችሁ የተፈጠረ ነገር አለ? አይ ምንም ነገር የለም፣ እና ደግሞ ወደፊትም አይፈጠርም። ቆይ ግን ውርሱን የሚያገኙት ሀሪካና ኢሳት ናቸው ብለሽ አልነገርሽኝም እንዴ? ቡንያሚን ተካፋይ እንደሆነ አልነገርሽኝም። ሀሊል እኔን ታጣኛለህ። ለደቂቃ እንኳን ፈልገህ ልታገኘህ የማትችልበት ቦታ ጠፋለህ። ሂክመት አሁን ቅናት ይዞሽ ነው፣ ግን አሁን ይህንን የምናስተናግድበት ሰዓት አይደለም። ሁለታችንም እዚህ ውስጥ አብረንን። የምን ቅናት ነው የምታወራው? ስለምን ቅናት ነው የምታወራው? የምን ቅናት ነው የምታወራው? ለምንድን ነው የምቀናው? እንደ አሁን ጀናን የሚቀናባት ሴት ናት። በምን ሆነ የምቀናው? ስለፈጠረ አምላክ ተው። ተረጋጊ፣ ተረጋጊ። ስለፈጠረሽ አንዴ ስሚ። እዚህ ጋር አጋጣሚ እያጠፋን ነው። ይቺ ሴት ምንም ነገር የማታውቅ ልጅ ናት። እንደሱ ያሉ ሰዎች ያወቁ ይመስላችኋል፣ ግን ቀፎች ናቸው። እውነቴን ነው። ይሄ ጥሩ እድል ነው። ግልጽ እኮ ነው። እኔ ጽጌረዳ። ስለምን ጽጌረዳ ነው የምታወራው? የምን አባት ጽጌረዳ ነው የምታወራው? የምን ጽጌረዳ? እሷ ምን? እየነገርኩሽ ነው ያለሁት እኮ እዚህ ጋር ሐሳቤን እየነገርኩሽ ነው። ሌላ ፍላጎት ቢኖረኝ ነግርሽ ነበር እንዴ? እሱን አላውቅም። እና ደግሞ ውርሱ የቡንያሚን ነው እንጂ የጀናን አይደለም። ስለዚህ አሁን ከጀናን ምን ልታገኝ ትችላለህ? ቆይ ደግሞ ጀናንን መከታተል ያን አላስፈላጊ ነገር ነበር? እሺ ውርሱ የቡንያሚን ነው። እሺ ይሁን። ጀናንን ባዶ ወረቀት ላይ እንድትፈርምልኝ ካደረግኩኝ በኋላ በሐሰት ዕዳ እንዳለባት ባደርግ ምን ይፈጠራል? ቡንያሚን ቁጭ ብሎ የሚያይ ይመስልሻል እንዴ? ያያታል። እሱ ማንንም ሰው ተቀምጦ የሚያይ አይነት ሰው ነው። ጀናንን ግን እርግጠኛ አይደለሁም። ላይተዋት ይችላል። ምን አስበህ ነው ግን? ምን ሐሳብ እሱ ነው? አዎ ቀንተሽ ነው ደሞ አልከኝ? በሷ ምን የሚያስቀና ነገር አለ? የምታደርገውን በጥንቃቄ አድርግ።
ውሸት መስማት በጣም ሰልችቶኛል። ትሰማኛለህ? የአንተን ውሸት በተደጋጋሚ መስማት ሰልችቶኛል። ሐሳብህን አልቀበልም። እሺ ገብቶኛል። ይክመት እመኝ፣ ምንም ያልሾሽ ነገር የለም። መቼ የማደርገውን በሙሉ ቀድሜ እነግርሻለሁ። ብቻ ግን አንቺ ነኝ። እሺ እቺ ሚጢጢ ምን እያደረገች እንደሆነ እኔስ ውይ እቹትና ከአሁኑ ሳማት እያለኝ ነው። የእኔ ሁሉም ነገር ደስ ስትል ሁሌ ስመጣ እንደዚህ ነው የሚሆነው ማለት ነው። የኔ ፍቅር በደንብ እያየህ ነው አይደል ውዴ? ጣቶቹን አፍንጫው ላይ ጥቁር ያለው እንዳንተ ነው ውዴ። ስለፈጠረሽ ምንድን ነው የምትይው? እስቲ አፏን ከንፈሯን ተመልከች፣ ይህን ውበት ተመልከች። ሁሉም ባንቺ ነው። አይ ልክ እንዳንተ ነው። ራስን ነው የሚመስለው። ተመልከት፣ አይኖቹም ሰማያዊ ናቸው፣ ጸጉሩም ልክ እንዳንተ ነው። በጣም ነው የምታስቁት። ግን ይኸውልሽ ዶክተር፣ እኔ ልክ አይደለሁም? ልጄ እናቷ መንትያ ትመስልም? እስቲ አንቺ ንገሪያት። ሴት ልጃችሁ? ቆይ እንዴ፣ ለምንድን ነው እንደሱ ያልሽው እንዴ? መቼም ወንድ ልጃችሁ ለማለት ፈልገሽ ነው አይደል? ወንድ ልጃችሁ? አይ ዶክተር፣ በድንገት ሚስጥር የነገርሽን መሰለኝ። እንጠብቃለን። ያልነውን ነገር በድንገት አፈረጥሽው። አመሰግናለሁ። ምንም ነገር አልተናገርኩም፣ ግን ለማወቅ ዝግጁ ከሆናችሁ በደስታ ልነግራችሁ ዝግጁ ነኝ። አሁን ብናውቅ ጥሩ ይመስለኛል። ምን ይመስል? አይ ውዴ፣ አሁን ማወቅ የለብንም። ይቅርብን አዎ እባክህ። ማወቅ አንፈልግም። እሺ ብዙም አላስጨንቃችሁ። እሺ። ግን ደግሞ የመውለጃ ጊዜሽ ስለቀረበ አንድ ነገር ማወቅ እፈልጋለሁ። የምትገዣዣቸው ነገሮች እንዴት ልታደርጉ ነው? ያው ወንድ ከሆነ ሰማያዊ፣ ለሴት ደግሞ ሮዝ ነው መሆን ያለበት። በጣም ቀላል ነው፣ አንገዛም። በትክክል። በጣም ደስ ይላል። ዶክተር ግን እኔ በጣም ስለጓጓው እና ወንድ ይሆናል ብዬ ስላሰብኩኝ ሰማያዊ ቀለም ያላቸውን አንዳንድ ነገሮች ገዝቼ ቤት አስቀምጫለሁ። ምንም ማድረግ አልቻልኩም። ስለዚህ እየተናዘዝን ስለሆነ እኔም ልናገር፣ አንዳንድ ነገሮች ገዝቻለሁ። ቀይና ብርቱካናማ ቀለም ያላቸው። አትዋሽ ጂያን፣ አትዋሽ። መሸነፍ ስለማትፈልግ ብቻ ነው እንደሱ የምትለው። ምንም ነገር አልገዛህም። እሺ የገዛው ነገር ካለ እሺ የታረከው እና ደግሞ ለምን አታሳየኝም? አላምንህም እያልሽ ነው? አዎ እንደዛ ነው ፍቅር። እንግዲያውስ ወደ ቤት ስንመለስ አያትሽ ክፍል ግቢና ከዛ ቁም ሳጥን ውስጥ ያስቀመጥኩትን ነገር ተመልከች፣ አሳይም በያት። ከዛ ያለውን ታያዋለሽ። ማለቴ እኔና አያትሽ ሆነን ለሴት ልጃችን ቆንጆ ቆንጆ ነገሮች አዘጋጅተናል። ሁለታችሁ? አረ በለው፣ ከአያቴ ጋር ሆናችሁ? ልጄ ይሄን ነገር እየሰማህ ነው? አያትና አባት ሴት እንደሆንክ ወስነው ዕቃ እየገዛዙልህ ነው። እሺ እናያለን እንግዲህ። መሌክ አይኗን ጨፈነች። አዎ ጂያን፣ ፊቱ ላይ ያለው ጥቁር ምልክት የኔን ይመስላል። አመሰግናለሁ። ይቅርታ ወንድሜ፣ ከዚህ በላይ መታገስ አልችልም። ምን ተፈጠረ? ወንድሜ ከጠዋት ጀምሮ አይነ ስልኩ ላይ እንደተተከለ ነው። ደውልላት፣ የሚሆነው ይሆናል። እኔ ደግሞ ቁም ነገር የምታወራ ይመስሉ ነበር። ስልኳ ዝግ ነው። ባይሆንማ አገኛት ነበረ። አትለኝም። እንደሱ ከሆነማ አብቅቶልሃል። ልክ ብልሃል፣ አብቅቶልኛል። እንዴት እንዳበቃልኝ ሁላ በቃላት ልገልጽልህ አልችልም። የራሴ ጥፋት ነው፣ ይገባል። ታሪኩን ከመጀመሪያው ጀምሮ አላውቀው፣ ለመጠየቅም ቦታ አይደለም። ግን ደግሞ ለብዙ ዓመታት እዚህ ሰርቻለሁ። ከማየው ነገር ግን ተነስቼ ሴቶቹ ሁሌም ቢሆን ትክክል ናቸው። ልክ ብልሃል። እውነት እኛ እነን እንደ ሕፃን ምናምን ነን። እኛን ደደቦቹ በደንብ። እውነትህን ነው። እውነት አንዳንዴ ወንድ በመሆኔ በጣም ደስ ይለኛል። ሴት በሆን ኖሮ ልቋቋመው አልችልም ነበር። አምላክ የሚወደድ ልጁ መሆን አለበት። በልሄድኩኝ
ሱምሩ ሰላም ነው ታሲም? ሱምሩ በህልሜ አይደለም አይደል? አንቺ ነሽ? እውነት ደውለሽልኛል? አሁን ያንቺን ድምፅ ነው እየሰማሁ ያለሁት። ታሲም ከተመቸህና የምትችል ከሆነ ስለሆነ ጉዳይ አግኝቼ ላናግርህ እፈልጋለሁ። ይመችኛል።